በህይወቴ ዘመን በደስታ ባዘኔ እንግዲህ ፕራንክ ያመጣው ጣጣ ብዙዎችን እንዳናምንና እንዳያምኑ ያደረገው በጣም የተለያየ ኮመንት ስላየውኝ በሱ ሀሳብ አስተያየት ሊሰጥበት ነው ማለት ነው። በነገራችን ላይ ኢትዮጵያ ላይ አሁን በጣም እያስጠላ ያለው ፕራንክና ዘረኝነት ነው ማለት ነው። እነሱ ሁለቱ እንዲጠፉ የባይዘው ወይ ምኞቴ ነው ማለት ነው። ሶ እንግዲህ ዛሬ የመጣሁበት ስለ አብርሽ አንዳንድ ነገር ላወራ ነው የመጣሁት ማለት ነው። እንግዲህ የምትንጨረጨሩ ካላችሁ መልካም መንጨርጨር ብለናል እኛም ማለት ነው። ስለዚህ ምንድነው እንግዲህ የመጣውበት የታዘብኩት ነገር አይቼ ነበር ማለት ነው። እንግዲህ ትናንትና ልጁ ነው ምናምን ከልጁ ጋር የሆነ ቪዲዮ ሰርተው ነበረ ማለት ነው። እና እሱን በጣም ብዙ ኮሜንቶች አይቻለሁ። በተለይ ቲክታክ ላይ ምናምን በጣም ቪዲዮዎች ተቆራርጠው ምናምን የተለቀቁ ቪዲዮዎች ነበሩና እና እሱ ልጁ የሱ አይደለም ምናምን የሚሉ በጣም የተለያየ ኮመንት እያየውኝ ነበር ማለት ነው። እውነት ለመናገር እኔ ራሱ በጣም ነው የገረመኝ በእውነቱ ከሆነ ማለት ነው። ምክንያቱም ይሄ ሁሉ እኔ ራሱ እኮ እየተጠራጠርኩ ነው ስላችሁ ታምናላችሁ፣ ግን አታምኑም ጋይስ፣ እውነት ለመናገር ማለት ነው። ምክንያቱም የሚሰሩት ስራ ረካታቸው ምናምን ነገር ባይዘዌ እሺ የሱ ልጅ ከሆነ ማለት ነው። ለምሳሌ አሁን ነው ወለደ፣ ክርስትናው መቼ ነው? እኔ ያልገባኝ ቆየች አይደል? እኔ ብዙዎች ደግሞ ያስገረሙኝ ክርስትና መቼ ነው? ወይኔ እኛ ሰው እኮ ምንም ከኛ ሰው እኮ እንትን ማለት አትችሉምና ክርስትናውስ መቼ ነው? ከዛ ባሻገር ደግሞ እኔ ግን እውነት አይመስለኝም። አንዳንዴ ይቅርታ አድርጉልኝና ማለት ነው እንደው አጥያት ውስጥ ገባሽ ባትሉኝም እውነት አይመስለኝም። ለምን የሚሰሩት ስራ ምናምን ሁለመናቸው እኔ ባይዘው ሁሉ ነገር አሁንም ማላምን ያደረገኝ ብዙውን ጊዜ እንትና ይሄ ቶፊቅ እና ማሪና ከሰሩት ቪዲዮ አሁን ቶፊቅና ማሪና ባልና ሚስት እንደነበሩ ፍቅረኛሞች እንደነበሩ ምናምን ነው የምናውቅ አይደለን? ለተወሰኑ ለብዙ ወራቶች ማለት ነው። እና እሱ እንደዛ እያደረግን እኛ ያኔ ደግሞ የተጋቡበት በሮመዳን ነው ምናምን የኛም ፋሲካም ነበረ በዛ ነበርና እኩሉ ይሳደባል፣ የኛም የራሱ ነው ግን ይሳደባል፣ የነሱም እንደዛው ምናምን እያለ በጣም ኃጢያት ውስጥ አስገብተውን ብዙዎችንም ያስቆጣ ነበር ማለት ነው። ነገር ግን ከስንት ወር በኋላ እህሳ ይባላሉ ፕራንክ ነው ብለው ቁጭ እና እኔ ከቶፊቅና ከማሪና ውጭ ግደሉኝ ማንንም አላምንም። ሰው አሁንም ቢሆን አብርሽም ሆነ ይቺ ሩታ እኔ ውሸት ነው ብዬ ነው የማስበው ጋይስ። ለምን ታውቃላችሁ? ምክንያቱም ይሄ ልጅ ትክክለኛ ልጁ ከወለደ ለምንድነው ሌላ ሴት ጋር እንደዚህ የሚጃጃለው? ከዛ ደግሞ አሁን እንትን ነው ያኔ የልጁ እንትንስ ክርስትና እና ብዙዎች በጣም የተለያየ ኮመንት የሌላ ሰው ነው የተሰረቀ ነው ገለመሌ ይላሉና አሁን ሌላ ሰው ለምሳሌ እንዴት ልጁን ይሰጣል እንደዚህ ሀምኑ ማለት ነው። ይቅርታ አድርጉልኝና እና ደግሞ ለምሳሌ አሁን ቤቢ ሻወር ምናምን እያለች እሷ ክብራ ነበር እና እሱ እንዴት ተደርጎ ነው የተከበረ? እኔ ጥያቄ ነው የምፈልገው ማለት ነው ከነሱ እና በቃ ሁሉ ነገር እንዳይታመኑ ነው ያደረጋቸው። እውነት ለመናገር ግን በዚህ ልክ እንደዚህ መሆን የለበትም። ይቅርታ አድርጉልኝና ማለት ነው ውድ ቤተሰብ። ስለዚህ እናንተ ምን ትላላችሁ? አሁን እኛ እንደዚህ ስንል አንዳንዶች ምናምን መታችሁ ታሽቃብጣላችሁ፣ ትሳደባላችሁ ምናምን ነገር ሰለማት እናንተን አይመለከትም ማለት ነው። አሽቃባጮች አይመለከታችሁም። ምናልባት በፊትም ስታለቀልቁ የነበራችሁ ብራችሁን እያወጣችሁ ምናምን እነሱ ሁለታቸው ሊጋቡ ነው ምናምን እያላችሁ ብራችሁን ስታወጡ የነበረ የሰው ሽንት ቤት እያጠባችሁ ምናምን እናንተ ናችሁ አሁን የምታለቀልቁት እንጂ ሌላው ባይዘው ትቷቸዋል ማለት ነው። ምክንያቱም ነገረ ስራቸው ሁሉ ውሸት፣ ነገረ ስራቸው ሁሉ እውነት ያልሆነ በቃ ለሰው ቁም ነገር የማያሳዩ እውነቴን ነው የምላችሁ። ግን እናንተ የምትፈልጉት እንደዚህ አይነት ሰው ነው። ይሄው አሁን የተንቢና የአብርሽ ቪዲዮ አሁን አራባና ቆቦ ነው። ይሄው አብርሽ ከኋላዋ መጥቶ 500 ሺህ ሰብስክራይበር ሊገባ ነው። እሷ ግን ይሄው እስካሁን 3-4 ራሱ አልገባችም ማለት ነው። እና ምን ልላችሁ ፈልጌ ነው የኛ ሰው በቃ አለቅላቂ ነው ማለቅለቅ ነው هذه وسخ كانت لا تطيب እና እኔ በጣም ነው የገረመኝ እውነት ለመናገር በዚህ ልክ እንደዚህ ውሸት ፈጣሪ ትዕግስቱን ስጠኝ። የምሬ ነው የምላችሁና እናንተ ምን ትላላችሁ? ሄዱበት እንሄድበት ማለት ነው። ቅመሞች ሁሌ ውሸት እኔ የሚለው መቼ ቁም ነገር እንደሚሰሩ እግዚአብሔር በጣም ነው የሚያስጠሉት አንዳንዴ ማለት ነው። ማለት ለተመልካች ክብር የላቸው ለምን የላቸው? ቢያንስ እንኳን በቃ የሆነ ነገር አሻራ ጥለው ማለፍ አለባቸው። ትናንትና መተው ከኋላቸው እነታኮር ምናምን ነገር ምን አይነት ስራ እንደሚሰሩ አይታችኋል። ግን እነዚህ ሁሌ ፕራንክ እኔ በተለይ አብርሽ ለቤተሰብ ክብር የለው ለምን ክብር የለው። እኔ በጣም ግርም ነው የሚለኝ
እውነት ለመናገር ከምር በዚህ ልክ እንደዚህ ወንድ ልጅ ሲጃጃል አይቻል አቅም። እሱ ግን በጣም ተጃጃለ፣ በጣም ተግማማ። የእውነቴን ነው የምላችሁ። የምር ለአባቱ ክብር የለው፣ ለእናቱ ክብር የለው፣ ለማንም ክብር የሌለው ወንድ ልጅ ባይዘው እኔ አይመቸኝም። ሰው እና ለዛ ነው እላችኋለሁ። ስለዚህ እናንተ ምንድን ነው የምትሉት? እናንተ ምን ትላላችሁ? በእውነቱ ከሆነ ማለት ነውና ይሄ በጣም ነው የሚደብረው እውነት ለመናገር ከምሬ ነው የምላችሁ። ለማንኛውም እንግዲህ ቅመሞች እየሄዱበት እንሄድበት። ይሄን ያለው ነገር አላቅም ነው ብቻ ፕራንክ እና ይሄ ፕራንክ የሚባል ግለሰብ ካልጠፋ እኛ ሰላም የለንም። ሰላማችን እነሱን ሰላማችሁን ይንሳችሁና ማለት ነው። አዎ አንዳንዴ መረገጥ አለባቸው። አዎ የመደም ቅመሞች በተለይ መረገጥ አለባቸው። እሺ እነሱ ውሸት እየሰሩ እናንተ ብራችሁ እንዳወጣችሁ ለክ ለሃደው ወስከዩ እና ለዛ ነው እላችኋለሁ ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ይሄን ያልካወራው ይበቃኛል። ቢኮዝ እና ያው ገና ነው አሁን ባህል ዛሬ ነበር አይደል? ባህል ግን ያው ጾም ስለሆነ ነገ ነው የሚፈሰከው ማለት ነው። ስለዚህ እንግዲህ በዓሉን የምታከብሩት ሁሉ ከወዲሁ መልካም በዓል እንላችኋለን ማለት ነው ውዶችዬ። በተረፈ ግን ያለው ነገር ይሄ ነው እና ቴንኪው ብለናል። እንግዲህ ለማንኛውም ቴንኪው ብለናል። አዎ በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። ተው ቻናሌን ሼር አድርጉልኝ። እናንተ ሼር ኮፒ ሊንክ አድርጉልኝ ማለት ነው። ሼር አድርጉ። ቻናሌን ሼር እያደረጋችሁ አይደለም። ለምንድን ነው ቆይ እኔ ጥያቄ አለኝ። ግዴታ እያለቀስኩ መምጣት አለብኝ? ውሸት። እኔ እኮ ዳልቀስ ብል ደግሞ እምቢያ ይመጣልኝ ችግሩ ማለት ነው እንጂ ካልሆነ እንደዛ ሆኜ ስጋግጬ ካልሆነ እናንተ መቼም ቢሆን ሰብስክራይብ አታደርጉኝም። ወይ የሆነ እምነት ብሳደብ ወይ ፖለቲካ ምናምን የሆነ የጀግኖቹን ፎቶ አምጥቼ ለጥፌ ምናምን እንደነዚህ የድኳታሪ ምናምን የሆነ ነገር ብል መታችሁ ሰብስክራይብ ታደርጉኝ ነበር፣ ሰፖርት ታደርጉኝ ነበረ ማለት ነው። ግን እንደዚህ ኖርማል የሚያወራውን ሰው እናንተ አትፈልጉም አይደለ? የግዴታ መሰገጥ አለብኝ። ካልሰገጥኩኝ ኖ እና ለማንኛውም ያሳዝናል እንግዲህ። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው ውዶች፣ ማሮች፣ ፍቅሮች። ሰላማችሁ ብዙ ትርፍ ይበልልኝ። የስራሽን ይስጥሽ የተረገመች እርጉም። እኔ እኮ ስልክ ሳወራ አታስወራኝም ነበር እንደፈለገ ያላቅላት እና ለዛ ነው። ለማንኛውም ውዶች ሰላማችሁ ይብዛልኝ። ቻው። ምንድን ነው እና ዛሬ ሴትዮ ወይኔ አንዴ እኛ ጎንደሮች